ተመልሰናል ክቡራትና ክቡራኖቻችን የመጀመሪያ ጉዳያችን የምናረጋቸው የቅዳሜና ይሁድ ጨዋታዎችን ነው የምንመለከተው። ቅዳሜ ዕለት በነበረ ጨዋታ እንግዲህ የፔፕ ጋርዲዮላ ማንቸስተር ሲቲ ከሽንፈት መልስ በኢታር ስቴዲየም ያገገመበትን 3 ነጥብ ያስመዘገበበት ጨዋታ ሆኖ አልፏል። አሰልጣኝ ጋርዲዮላ በሊድስ ዩናይትድ የተፈተኑበት መንገድ ግን በጣም ብዙዎችን ያነጋገረ ሆኗል። ወራጅ ቀጠና ውስጥ የሚገኘው ሊድስ ዩናይትድ ኢታድ ድረስ መጥቶ ሲቲን የፈተነበት መንገድ ብዙዎችን ያስገረመው ሆኖ አልፏል። ሲቲዎች ገና በመጀመሪያው ደቂቃ ፊል ፎደን ባስቆጠራ ጎል መምራት ቢጀምሩም ከዛ በኋላ ጎል ጨምረው በሁለተኛው አጋማሽ የጎል ዝናብ እንደሚወርዱ ብዙዎች ቢገምቱም ነገር ግን ሁለተኛው አጋማሽ ለጋርዲዮላ ዳገት ሆኖባቸው አቀበት ሆኖባቸው የፈተነባቸው ሂደት ተመልክተናል። ሁለተኛው አጋማሽን በጭንቀት ነው የጨረሱት ሲቲዎች። በዚህ ሂደት ውስጥ በተለይ የሊድስ ዩናይትዶች የቀድሞው የኤቨርተን የአጥቂ መስመር ተጫዋች ዶሚኒክ ካልቨርት-ሊዩን ተቀይሮ ከገባ በኋላና ኒዮንቶም ተክቶት ከገባ በኋላ በሲቲ የተከላካይ መስመር ላይ የፈጠረው ጫና ከፍ ብሎ የሲቲ ተከላካዮች የፈጠሩትን ስህተት ተጠቅመው ኳስና ምሮን በማገናኘት ለጨዋታው ነፍስ ዘራበት ይሄ ተጫዋች ዶሚኒክ ካልቨርት-ሊዩን። ከዛ በኋላም ሲቲዎች መልስ በፍጥነት ሰጥተው ጨዋታውን ያረጋጋሉ ተብሎ ቢጠበቅም ያንን ማድረግ አልቻሉም። ነገር ግን በዚህ የጨዋታ እንቅስቃሴ ጋቫርዲዮል የሰራውን ጥፋት ተከትሎ ሉካስ ነሜቻ ፔናልቲን በመምታት ኳስና መረብን በማገናኘት ጨዋታው 2-2 ሆነ። በዚህ ወቅት ለሲቲዎች ጫናው አይሎ በርትቶ ነበረ። በጣም ከፍ ያለ ነበረ። ጨዋታውም 90 ደቂቃ ተጠናቆ ወደ ተጨማሪ ሰዓት አመራ። አራተኛው ዳኛ ግን የጨመሩት ደቂቃ ብዛት ብዙዎችን ያነጋግረው ሆኗል። 10 ደቂቃዎች በጨዋታው ለመጀመራቸው ለብዙዎች መነጋገሪያ የሆነ ነጥብ ነበረ። ጨዋታው 10 ደቂቃ የሚያስጨምር ሁነቶች ነበሩት ወይ የሚለው ብዙዎችን አነጋግሮ ነበረ። ሆኖም ግን ገና በመጀመሪያው ደቂቃ 10 ደቂቃ ተጨምሮ የመጀመሪያው ደቂቃ ላይ ፊል ፎደን ከሳጥን ውጪ በአስደናቂ ሁኔታ ኳስና መረብን ከርቀት የመታው ኳስ መረብ ላይ በማገናኘት ገባ ብሎ በጣም ቆንጆ ኳስ ነው ፊል ፎደን ማስቆጠር የቻለው። ቀዳሚዋንም ማሸነፊያዋንም ጎል ነው ፊል ፎደን ማስቆጠር የቻለው። ሲቲ ግን በሜዳው ለዛውም በኢታድ በእንደዚህ አይነት ቡድን መፈተኑ ብዙዎችን ያነጋገረ ነው። ቀጣይ ምን ሊውጠው ነው? ከባባር ጨዋታዎች አሉ በቀጣይ በተከታታይ የሚያረጋቸው እንደ ፉላም እንደ ሰንደርላንድ አይነት ቡድኖችን ከሊድስ ዩናይትድ በብዙ መንገድ የተሻሉ ክለቦችን ይገጥማል። ከዛ ባለፈም ገና ብዙ ጨዋታዎች አሉ፣ ትልልቅ ጨዋታዎችን ለምሳሌ ከቼልሲ ጋር ደርሶ መልስ አልተጫወተም። ያን ብዙ ጨዋታዎችን መጥቀስ እንችላለን። ሲቲ ያላከናወናቸው በርከት ያሉ ጨዋታዎች አሉ። ሴንት ጄምስ ፓርክ ስቴዲየም ላይ ተሸንፏል። ያን መሰል ነገሮችን ማነሳሳት እንችላለን እና እንዲህ አይነት ጨዋታዎች ላይ ራሱን በደንብ መግለጽ የሚኖርበት በዛ ላይ ሲቲ በኒውካስል ተሸንፎ እንደመምጣቱ መጠን በባየር ሊቨርኩሰን ተሸንፎ እንደመምጣቱ መጠን ጫና ጨምሮ ይህንን ጨዋታ ለደጋፊዎቹ ለተቀናቃኞቹም ጠንካራ ስቴትመንት መልእክት ያስተላልፍበታል ተብሎ ቢጠበቅም ግን ያንን ማድረግ አልቻለም እና ለሲቲ የሊድሱ ጨዋታ ብዙ ነገር የሚያመላክት ይመስለኛል። ጨዋታው ነው አሸንፈዋል፣ 3 ነጥብ ይዞ ወጥቷል። አዎ ልክ ነው ማንቸስተር ሲቲ ግን ነገር ግን ቀጣዮቹ ጊዜያቶች እስከ ሲቲ ጋር ምን ሊመስሉ ይችላሉ? የሊድሱን ጨዋታ መመልከት ነው። ጋርዲዮላ አደጋ ውስጥ ናቸው። ጋርዲዮላ ችግር ውስጥ ያሉ ይመስላሉ። አሁንም እንደገና ወደ ችግር ተመልሰው እየገቡ ነው። ማሸነፋቸው ጥሩ ሆኖ እያለ ግን ቀጣይ ካላቸው ጨዋታዎች አንጻር ቀጣይ ካላቸው ፉክክሮች አንጻር ቡድናቸው በዚህ ልክ እንደ ሊድስ ዩናይትድ አይነት ቡድንን በሚፈልገው መንገድ ዶሚኔት አድርጎ አለማሸነፉ የመጨረሻ ደቂቃ ጎል ጠብቆ ማሸነፉ በራሱ ጥያቄ የሚያስነሳና ሲቲን በቀጣይ ጊዜያቶች ላይ ጫና ሊፈጥር የሚችል ለሲቲዎች ከባድ አደጋ ሊያመጣ የሚችል እንደሆነ መናገር ይቻላልና ጋርዲዮላ መንቃት አለባቸው። በኒውካስል ተሸነፉ፣ በባየር ሊቨርኩሰን ተሸነፉ፣ በሊድስ ተጨንቀው ነው ያሸነፉት። ቀጣይ ጨዋታቸው ከፉላም ነው፣ ቀጣይ ከሰንደርላንድ ነው። ስለዚህ እነዚህ ጨዋታዎች ከባድ ሊሆንባቸው እንደሚችሉ ምንም ጥያቄ የለውም። ከሰሞኑን ካሳዩት አቋም አንጻር ዶኩ ወርዷል በተወሰነ መንገድ። የዶኩ እንቅስቃሴ ባለፉት ሳምንታቶች ጥሩ ነበረ። በዚህኛው ሳምንት ግን በተለይ ሊቨርኩሰኑ ጨዋታ ላይና የሊድስ ዩናይትድ ጨዋታ ላይ የተመለከትነው ዶኩ ያምናቀው ዶኩ ነው ወይ የሚለውን ጥያቄ የሚያስነሳ ሆኖ እየተመለከትነው እንገኛለን። ኤርሊንግ ብራውት ሃላንድ 100ኛ ጎል ለማግኘት እየተጨነቀ ነው ያለው። ማግኘት አልቻለም። 100ኛ ጎል ለማግኘት በፕሪሚየር ሊጉ 100ኛ ጎል ለማስቆጠር እያደረገ ያለው ጉዞ በተደጋጋሚ ጨዋታዎች እየሞከረ ነው፣ ግን እየሆነ አይደለም። እንደዚህ ነበር ሃላንድ ሜዳው ላይ ሃላንድ እንደዚህ ነው ወይ የሚያከናውነው የሚሉት ጥያቄ የሚያስነሱ ነውና ሲቲ ሃላንድ ከሌለ ሲቲ ዶናሮማ ከሌለ አሁን ደግሞ ሲቲ ላይ ዶኩ ተጽዕኖ ፈጣሪነቱ ከቀነሰ ዋጋ እንደሚከፍሉ በደንብ እያየን የምንገኘውና ይሄ ለሲቲዎች የማንቂያ ደወል ነው። ሊድሱ ጨዋታ በጣም ማንቂያ ነው። አሰልጣኝ ፔፕ ጋርዲዮላ ቡድናቸው ማስተካከል ካልቻሉ
ከባድ ችግር ውስጥ እንደሚገቡ መናገር ይቻላል። ማለት ይሄ ለዋንጫ የሚፎካከር ቡድን እንደዚህ አይነት ባህሪ የለውም። ጠንከር ብሎ ማሸነፍ ሜዳው ላይ እንዲህ አይነት ቡድኖችን በደንብ 4-5 ጎል አስቆጥሮ ሪላክስ አድርጎ ማሸነፍ የሚፈልገውን ዓላማ አሳክቶ መውጣት ይኖርበታል ብዬ አስባለሁና ይሄን አለማድረጋቸው የሚጠቁመን ነገር አለ። ሲቲ ላይ የሚጠቁመን ነገር ቀላል አይደለም እና ጋርዲዮላ ይህንን ጨዋታ መማሪያ አድርገውት ተምረንበታል፣ እንቅፋቱን አልፈነዋል ብለው የሚያስተካክሉ ከሆነ ሊስተካከል ይችላል። ግን እያየን ያለነው ነገር ግን ብዙ አስደሳች አለመሆኑና በሊጉ ከአርሰናል ጋር ለዋንጫ ይፎካከራል ብለን የምናስበው ማንቸስተር ሲቲ በዛ ልክ እንዳልሆነ የቅዳሜ ዕለቱ ጨዋታ አስመልክቶናል። ያም ቢሆን ግን በ12ኛው ሳምንት ከተሸነፉ ቡድኖች መካከል ሲቲ ወደ አሸናፊነት መምጣቱ ጥሩ ነው። በኒውካስል ተሸንፎ በሊድስን አሸንፎ ወደ አሸናፊነት በራሱ መንፈሱ መምጣቱ ጥሩ ነገር ነው ብለን ብናነሳም ግን ያሸነፈበት መንገድ ግን ጥያቄ የሚያስነሳ ሆኖ አልፏል። ያው በቅዳሜ ጨዋታ እሁድም በነበሩ ፕሮግራሞች ሰፊው ስለተነሳ ከዚህ የተለየ ነገር አናነሳው። የሚንን ጨዋታ ትናንት የተከናወኑ ጨዋታዎችን በስፋት እናነሳቸዋለን። የምሳ ሰዓቱ ጨዋታ የሴልኸርስት ፓርኩ ድራማ ክሪስታል ፓላስ ከማንቸስተር ዩናይትድ ያከናወኑ ጨዋታ ነበረ። ድራማ የበዛበት ጨዋታ ነበር። ይሄ ጨዋታ ከፔናልቲው ጀምሮ ዣን ፊሊፔ ማቴታ የአስቆጠራት የፔናልቲ ጎል ሌኒሮ ነው ጥፋቱን የሰራው። ሌኒሮ የሰራው ጥፋት ራሱ ማቴታ መቶ ኳስና መረብን አገናኘ። ግን ኳሱን ሲመታው በቀኝ እግሩ ግራ እግሩ ነክቶት ነበረ እና ከዚህ ቀደም በማድሪድ ደርቢ ሪያል ማድሪድ ከአትሌቲኮ ማድሪድ በነበረ ጨዋታ ላይ ጁሊያን አልቫሬስ ተመሳሳይ ነገር አድርጎ ተሽሮ ነበር የጁሊያን አልቫሬስ። ይህኛው ለምን የሚል ጥያቄ በተከታታይ መነሳት ጀመረ። ነገር ግን ከዛቺ ክስተት በኋላ አይኤፍኤቢ እንደዚሁም ዓለም አቀፉ የሕግ አውጪ እና አውሮፓም የተቀበለው መላው ዓለም የተቀበለው ይሄ ሕግ እንደ አዲስ ታድሶ ተቀባይነት አግኝቷል። ከሰኔ ወር ጀምሮ ሆን ብሎ በግራ እግሩ ነክቶ እንደገና በቀኝ እግሩ ሂዶ ካልመታው ወይም በግራ እግሩ ነክቶ በቀኝ እግሩ ሂዶ ካልነካው እንዲህ አይነት መጨራረፎችና እንዲህ አይነት መሰል ነገሮች ሲኖሩ ፔናልቲው ከተቆጠረ ፔናልቲው እንዲደገም ያዛል። ከተሳተ ሁለተኛ ቅጣት ውስጥ እንዲሆን ያዛል። ስለዚህ ሕጉ ስለተሻሻለ ነው እና የማንቸስተር ዩናይትድ ደጋፊዎች ትናንት ወዲያው እኛም ሪያክት ስናደርግ ነበር። ለምን የጁሊያን አልቫሬዝ ተሰረዘ፣ ለምን የማቴታ ጸደቀ በሚል በኋላ ላይ ወዲያው ሕጉን ስናየው ግን ሕጉ ተሻሽሏል ከሰኔ ወር ጀምሮ እና ከዚህ እንቅስቃሴ ጀምሮ መነጋገሪያ ነበረ። በዛ ጨዋታ ፈርስት ሃፍ ላይ ማቴታ በኋላ ላይ ደግሞ የቀድሞ አርሰናል ተጫዋች ኒኪታ የሳቷቸው ኳሶች ለማመን የሚቸግሩ ናቸው። ከግብ ጠባቂ ጋር ሁለቱም ፊት ለፊት ተገናኝቶ የሳቷቸው ኳሶች ክሪስታል ፓላስን በትናንትናው ጨዋታ ላይ ዋጋ አስከፍለውታል። ከነዚያ ሁለት ሙከራዎች አንዱ ተቆጥሮ ቢሆን ዩናይትድ በሁለተኛው አጋማሽ በዛ መነሳሳት ይመጣል ወይ ጥያቄ የሚነሳ ነው። ቢያንስ ላቻ ነበር ሊሄድ የሚችለው፣ ወደ ማሸነፍ ላይ ይችል ነበር። ሜጀር የሚባሉ ሁነቶች በዛ ጨዋታ ላይ አንደኛው አሰልጣኝ ሩበን አሞሪም ሌኒሮ ላይ የወሰኑት ውሳኔ በጣም አስደናቂ ውሳኔ ነው። ዩሮን ፈጥሮ ማስወጣታቸው፣ መቀየራቸው፣ ከዛ በላይ አለመታገሳቸው ትክክለኛ ነው። ልክ አልነበረም፣ ከአምሮ ጋር አልነበረም። ሌኒሮ ተደጋጋሚ ስህተቶችን ይሰራል፣ ተደጋጋሚ ጥፋቶችን ያጠፋል። ለፔናልቲው መገኘትም እሱ ራሱ ምክንያት ነበረ በትናንትናው ጨዋታ ላይ እና ሩበን አሞሪም ፈጥነው ያንን ውሳኔ ማስተላለፋቸው በትልቁ የሚያስመዘግናቸው ውሳኔ ነው። ማዝራዊን አስገብተው አማድ ዲያሎን ወደፊት እንዲያጠቃ ገና ጨዋታው ሲጀምር ጨምሮ አስተላለፉ ሲወጣ ጀምሮ አማድን ተው ብለን ነበር። እዚህ ቦታ ላይ ያጫወቱት ማዝራዊ ያለ አማድን ገፋ አድርጎ ማጫወት ይሻላል። እዛ ቦታ ላይ አማድ ዲያሎን ማጫወት በሳት መቀለድ ነው የሚል ስሜት ነበረ። እሱ አንዱ የጨዋታው ወሳኝ ነጥብ ነው። ማዝራዊን አስገብቶ አማድን ወደፊት የሳቡበት ነጥብ ቡድኑ ጫና እንዲፈጥር በብዙ መንገድ ሲያግዘው ተመልክተናል። ሌላኛዋ ነጥብ ኢስማኤል አሳር ተጎድቶ የወጣባት የክሪስታል ፓላስ እንቅስቃሴ ለማንቸስተር ዩናይትድ ጠቃሚ ነበረች። ኢዲ ኒኪታ በትናንትናው ጨዋታ ላይ ያንን ያለቀለት የጎል አጋጣሚ ከመሳት ውጪ ያደረገው ምንም አይነት አስተዋጽኦ አልነበረም በጨዋታው ላይ እና እነዚህ ሙቭመንቶች ወሳኝ ነበሩ። ኢዲ ኒኪታ ኢስማኤል አሳር ተጎድቶ ሲወጣ ኒኪታ ሲገባ የክሪስታል ፓላስ የማጥቃት እንቅስቃሴ ብቻ ሳይሆን መከላከሉም አማካኙንም ኮንትሮል የሚያደርጉበት ሜካኒዝም በጣም ወርዶ ተመልክተነዋል። እነዚህን ምክንያቶች መሰረት እናደርጋለን። ግን እኔ በዋነኝነት
በሁለተኛው አጋማሽ ለክሪስታል ፓላስ መውረድ ትልቁ ምክንያት ብዬ የማስበው የፈርስት ሃፉን እንቅስቃሴ መድገም ያልቻሉበት ምክንያት በዩሮፓ ሊግ ተጫውተው ከመጡ ከ72 ሰዓታት በታች ነው ይህንን ጨዋታ ያከናወኑት። ሐሙስ ዕለት ሌሊት ተጫውተው ነው ትናንት የማንቸስተር ዩናይትድን ጨዋታ ያደረጉት እና እሱ ክሪስታል ፓላስን ጎርቷቸዋል። ሰከንድ ሃፍ ላይ ላሳዩት የፐርፎርማንስ መውረድ ተጫዋቾች እያንዳንዱ ሁሉም 11ዱም ተጫዋች ወርደው ነበር በጨዋታው። እንደሚታወቀው ኦሊቨር ግራስነር በዘንድሮው ውድድር ዓመት በተከታታይ በሁሉም ጨዋታዎች 7 ተጫዋቾቻቸው በቋሚነት ጀምሯል። በተከታታይ በሁሉም 7 ተጫዋቾች ጀምሯል። በ72 ሰዓት ውስጥ ሌላ ትልቅ ጨዋታ ማድረግ ድካም አለ። በተከታታይ የተጫወቱ ላሉ ልጆች ድጋሜ በ72 ሰዓት ባልሞላ ጊዜ ውስጥ ጨዋታ ሲያደርጉ ምንም ጥያቄ የሌለው መንገድ ሁለተኛው አጋማሽ የለደገሙበት እንደ ምክንያትነት ቢነሳ ኃጢአት አይሆንም ወይም ልክ ነው ብዬ ነው ማምነው። ግን የጨዋታው ማርሽ ቀያሪ ጎል የዚርክዚ ጎል ናት። ሜሲ ስታንዳርድ፣ ሮናልዶ ስታንዳርድ፣ ይሄ ዓለም ወርልድ ክላስ ስትራይከሮች የሚያስቆጥሩ ጎል ነው። እንዲህ አይነት ጎሎች እና ሊቫንዶስኪ ይሄ በጠባብ አንግል ባልተጠበቀ ቦታ ኳስና መረብን የሚያገናኙ ወርልድ ክላስ አጥቂዎች የሚያደርጉት ነው። ዚርክዚ ወርልድ ክላስ አይደለም። ከቦሎኛ ወደ ማንቸስተር ዩናይትድ ሲመጣ እንደሚሆን ተገምቶ ነበር ወርልድ ክላስ ካሳየው ፐርፎርማንስ አንጻር። ግን ወደ ማንቸስተር ዩናይትድ ከመጣ በኋላ ይሄ ተጫዋች ምንም ነገር ማሳየት አልቻለም። በአንድ ዓመት ውስጥ ነው ጎል ያስቆጥር። አንድ ዓመት ሞልቶታል ጎል ካስቆጥር። በአመቱ ነው ጎል ያስቆጥር ጆሹዋ ዚርክዚ። በእርግጥ በዚህኛው ውድድር ዓመት በቂ የመጫወት ዕድል እያገኘ አይደለም። ግን በዛ አምስቱ ነው አምና ብዙ ዕድሎችን ሲያገኝ ነበር ጆሹዋ ዚርክዚ፣ አልተጠቀመባቸውም። ያንን አመቱ ሙሉ ያጣውን ፐርፎርማንስ የሚክስ ባይሆንም ያስቆጠረው ጎል ግን ለእኔ ቤንያሚን ሼሽኮን ለማስቀመጥ በቂ ነው። ከጉዳቱ ቢመለስም ሼሽኮ ከጉዳት እንኳን ቢመለስ ሼሽኮ በቂ ነው። በዚህ ጨዋታ ብቻ ሳይሆን በኤቨርተንም በተሸነፉበት ጨዋታ ላይ ጆርዳን ፒክፎርድ ብዙ ጓሎችን አዳነበት እንጂ 2 የግንባር ኳሶች የሞከረበት ቴክኒክ በጣም አስደናቂ ነበር ይህ ተጫዋች እና ሼሽኮ ከጉዳት አገግሞ ቢመጣም ዚርክዚ ተመራጭ የሚሆን ይመስለኛል። በሁለቱ ጨዋታ ያሳየው ፐርፎርማንስ በተለይ ትናንት ከፓላስ ጋር በነበረው ጨዋታ ላይ ሌላ የግንባር ኳስ ሞክሮ ነበር። ይችኛዋ ጎል ደግሞ የጨዋታው ተርኒንግ ፖይንት ቀያሪ ነጥብ ናት። ወዲያው ነው ብሩኖ ፈርናንዴዝ እና ሜሰን ማውንት ተቀባብለው የማሸነፊያውን ጎል ማስቆጠር የቻሉት። ባለፈው የውድድር ዓመት የተጫዋች ዲሴምበር ወር ላይ ታህሳስ ወር ላይ ሩበን አሞሪም ወደ ማንቸስተር ዩናይትድ አሰልጣኝ መጥቶ ወር ከቆዩ በኋላ ከኒውካስል ጋር በነበረ ጨዋታ አስታውሳለሁ 32ኛው ደቂቃ ላይ ተቀይሮ ወጣ። 32ኛው ደቂቃ ላይ በጣም እየተበሳጨ ነበር ሲወጣ የነበረው። ከዛ በኋላ ቀዩን ማሊያ አድርጎ ወደ ሜዳ መግባት ናፍቆት ነበረ ጆሹዋ ዚርክዚ። ሩበን አሞሪምም ከጨዋታው በኋላ ይናገራሉ ስለ ዚርክዚ። በጣም ፕሮፌሽናል ተጫዋች ነው። እድል ተሰጠውም ይጠቀማል፣ እድል አልተሰጠውም በኃላፊነት መስራት ያለበትን ነገር በትሬኒንግ ቦታ ይከውናል። ተጫዋቹ የሚያስቀና የፕሮፌሽናሊዝም ህይወት ያለው ነው የሚል አስተያየታቸውን አስቀምጧል። እና ዚርክዚ በጣም ወሳኝ ነበረ ትናንትናው ድል ላይ። በጣም ጎሏ ቅስም ሰባሪ ጎል ናት። ማለት ወደ 0 አንግል ተጠግቶ ነው የወጣ ነው የሚመስለው። ዘግቷል እኮ የክሪስታል ፓላስ ተጫዋች ግብ ጠባቂውን ጨምሮ የቴክኒክ አቅሙን ከፍ አድርጎ ያሳየበት ጎል ነው ብዬ አምናለሁ። ያ ጎል ማንቸስተር ዩናይትድ በአስገራሚ ሁኔታ በሴልኸርስት ፓርክ ስቴዲየም ላይ ከ5 ዓመታት በኋላ ነው ያሸነፈው። ለመጨረሻ ጊዜ 2020 ላይ ነበር ያሸነፈው። ከ5 ዓመታት በኋላ ነው ያሸነፈው። ሴልኸርስት ፓርክ ካለፈው የካቲት ወር ጀምሮ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ኅዳር ኦልሞስት ወደ 9 ወር አካባቢ ሽንፈት አልገጠማቸውም ኦሊቨር ግራስነር። በዘንድሮው ውድድር ዓመት ጨምሮ 12 ተከታታይ ጨዋታዎችን እዚህ ስቴዲየም ላይ ሽንፈት አላስተናገዱም። ከ1990 ወይም ከ35 ዓመታት በኋላ ለመጀመሪያ ጊዜ ነው የጉዟቸው። ነገር ግን ማንቸስተር ዩናይትድ ይህንን ጉዟቸውን የ35 ዓመት ጥሩ ጉዟቸውን ሰብሮታል ሴልኸርስት ፓርክ ስቴዲየም ላይ። ዘንድሮ ደስ የሚለው ነገር ሩበን አሞሪም ያስቸገራቸው ስቴዲየም ያስቸገሯቸው ክለቦችን እያሸነፉ ነው። አዲስ ተቀናቃኝ የመጣ ተቸገሩ እንጂ አዲስ አሸናፊ እየመጣ ሊቨርፑልን አንፊልድ ላይ ከ9 ዓመታት በኋላ 2011 6 ሉዊስ ቫን ሃል
ካሸነፉ በኋላ አሸንፈዋል። ብራይተን በተከታታይ 7 ምናምን ጨዋታ ማንቸስተር ዩናይትድ ማሸነፍ ተቸግሮት የነበረውን ጨዋታ አሸንፏል። ሲልቨርስት ፓርክ ስቴዲየም ላይ ከ6 ዓመታት በኋላ ኦልሞስት 7 ተከታታይ ጨዋታዎችን ክሪስታል ፓላስን ለማሸነፍ ተቸግረው የነበሩበት ጊዜ ነበረ እና ይሄ የተቸገሩባቸው ቦታዎች ላይ ጥሩ ነገር እያስመዘገቡ መገኘታቸው አንድ እንደው ተስፋ ሰጭ እንደው እንደ መልካም ነገር የምናነሳው። ግን ከዛ በላይ እኔ በትናንትናው ጨዋታ ላይ አሞሪምም አስደንቀውኛል። ቅያሬዎቻቸው በጣም ቆንጆ ቅያሬዎችን ሲያደርጉ ነው የተመለከትናቸው። ይህ ብዙ ጊዜ የሚሳሳቱባቸውን ስህተቶች የሚያርም ነበር። ከቋሚ 11 ጀምሮ ሜሰን ማውንትን ይዞ መግባታቸው በትልቁ ጥሩ ነገር ነው። አንድ ስህተት ብቻ ነበር የሰሩት። ማሰር ማዝራዊን ተቀያሪ ወንበር ላይ አስገብተው አማድን በቋሚ 11 ማስጀመራቸው ጥያቄ የሚያስነሳ ጉዳይ ነበር። እሱን ወዲያው አስተካከሉ ሁለተኛው አጋማሽ ላይ በፍጥነት። ከዛ በኋላ 2-1 ከመሩ በኋላ ጨዋታውን ማኔጅ ያደረጉበት መንገድ በጣም አስገራሚ ነው። ክሪስታል ፓላስ ሁለተኛውን ጎል ካስተናገደ በኋላ እሳት ልሶ ይነሳል፣ እሳት ጎርሶ ይመጣል ተብሎ ነበር የምትጠብቀው። ግን በደንብ ነው ማኔጅ ያደረጉት። በደንብ መስመሮቹን ዘጉባቸው። ለማቴታ ኳስ እንዲራብ አረገው። ማቲያስ ዲሊት በጣም ድንቅ ነበረ። ከማቴታ ጋር የነበረው እልህ አስጨራሽ ትግል በጣም አስደማሚ ነበረ። አሁን ለማንቸስተር ዩናይትድ ልክ ሙቡሞና ብሩኖ ፈርናንዴዝ እንደምንለው ማቲያስ ዲሊትም በጣም የቡድኑ ወሳኝ ተጫዋች እየሆነ መጥቷል። ልክ ማንቸስተር ዩናይትድ ሙቡሞን ቢያጣ ምን ይሆናል፣ ብሩኖ ፈርናንዴዝን ቢያጣ ምን ይሆናል ብለን እንደምናነሳው ማቲያስ ዲሊትንም ቢያጣ ማንቸስተር ዩናይትድ አሁን ላይ ዋጋ ሊከፍል ይችላል። በጣም ወሳኝ ተጫዋች እንደሆነ በደንብ እያስመለከተን ይገኛልና ሁለት የተለያዩ አጋማሹን የተመለከተ ማንቸስተር ዩናይትድ ጥሩ ያልነበረበት የመጀመሪያ አጋማሽና ማንቸስተር ዩናይትድ ፍጹም የተለየውን የመጣበት የሁለተኛ አጋማሽ። በተለይ ከኦልድ ትራፎርድ ላይ በጎዶሎ ኤቨርተን ካሸነፋቸው በኋላ እንዲህ አይነት ሪያክሽን አድርገው ተሸንፈ መጥተ እንደገና ደግሞ ፈርስታፍ እየተመራ በጣም ክሪስታል ፓላሶች እየተጫኑ ሰከንድ አፍ ላይ በዛ አይነት ጥሩ ስሜት መጥተ ተነቃቅተ ቡድንን 3 ነጥብ ይዘ መውጣት ቀላል ሳይኮሎጂክ ኢምፓክት የለውም። ቀላል የስነ ልቦና ጠቀሜታ የለውም። ቀጣይ ጨዋታቸው ሜዳቸው ላይ ነው ከዌስትሃም ጋር። ስፕሪንቶ ሳንቶ ጥሩ አጠናክሮት መጥተዋል ዌስትሃምን። ግን ማንቸስተር ዩናይትድ እንዲህ አይነት የአሸናፊነት ስነ ልቦና ይዞ መምጣት ወደ ኦልድ ትራፎርድ ጥሩ ነገር ይዞለት ሊመጣ ይችላል ብዬ አስባለሁ። ግን ከጨዋታው በፊት አንድ ነገር ሩበን አሞሪም ተናግሮ ነበር። ልምምድ ቦታ ላይ ተጫዋቾች ሌላ ናቸው፣ ጨዋታ ላይ ሌላ ናቸው። በተለይ ፓትሪክ ዶግሩና ዲየጎ ዳሎ አሉ። እነዚህ ተጫዋቾች አታምኑ ልምምድ ላይ የሚያደርጉትን ነገር ካላመናችሁኝ እንዲያው የዴንማርክ ብሔራዊ ቡድንና የፖርቹጋል ብሔራዊ ቡድን ጨዋታዎችን ተመልከቱ። ምን ያህል በኮንፊደንስ እንደሚጫወቱ። ዴንማርክ ላይ ዶርጉ ጎል አስቆጥሯል። ዓለም ዋንጫ ዴንማርክን በማሳለፍ ሂደት ተሳትፎ ከፍ ያለ ነው። ዲየጎ ዳሎ በፖርቹጋል ብሔራዊ ቡድን ውስጥ የሚያሳየው አቋም በጣም የተለየ ነው እና ወደ ማንቸስተር ዩናይትድ ሲመጡ ግን ኮንፊደንሳቸው ይወርዳል ብሎ ኢቭን ትችት የሚመስል ነገርም ጥሎባቸዋል ሁለቱ ተጫዋቾች ላይ። ብዙ ተጫዋቾች ላይ የማየው እሱን ነው ብሏል። እና ትናንት ጎሩን ካስቆጠሩ በኋላ 2-1 ከመሩ በኋላ ሁሉም ተጫዋቾች ቡስት አድርጓል ኮንፊደንሳቸው። ኢቭን ብሩኖ ፈርናንዴዝ ሳይቀር በጣም ጥሩ ጨዋታ ኮንትሮል የማድረግ ጨዋታውን የመረዳት ጨዋታውን የመቆጣጠር አቅሙን ከፍ አድርጎ የተመለከትንበት ሂደት አለ። ሙቡሞ፣ አማድ በጨዋታው ላይ እያየናቸው ሲያድጉ፣ ማውንት በጨዋታው ላይ እያየናቸው ሲለወጡ ተመልክተናቸዋል። እና እንዳሉትም አሰልጣኝ ሩበን አሞሪም ኦልድ ትራፎርድ ላይ የሳይኮሎጂ የስነ ልቦና ችግር፣ የኮንፊደንስ የራስ መተማመን ችግር ነው እንጂ የብቃት የአቅም ማነስ የተጫዋቾች የአቅም ማነስና መሰል ችግሮች እንዳልሆኑ የሁለተኛው አጋማሽ ያሳየን ነገር ቡድኑ የሳይኮሎጂ ችግር በትልቁ እንዳጠቃው ማሳያ ይመስለኛልና ስነ ልቦና ላይ በደንብ መሰራት ከቻለ ተጫዋቾቹ የማሸነፍ አቅማቸውን እያሳደጉ በየጨዋታው መምጣት የሚችሉ ከሆነ ማንቸስተር ዩናይትድ እንደገና ወደ አሸናፊነት መምጣት እንደሚችል ትናንትና ሁለተኛው አጋማሽ በደንብ ያሳየን ይመስለኛል። አሉቲ ተቀላቅሎናል። ትናንት ማንቸስተር ዩናይትድ ከክሪስታል ፓላስ በነበረው ጨዋታ ላይ ደብዳቤው አለ መቼም
ይጣ ደብዳቤው አለ። ግን ቢሆንም አሉቲ ያው ትናንት በስራ ጉዳይ ነው ሆነን ለመናገር ያልመጣው ለጨዋታው ድምቀት ነው። ሐሙስ ከዌስትሃም ጋር ያው ግሩን ዘርግቶ የሚያው ጨዋታ ነው አሉቲ አይደል እንዴ? ጥያቄ ነው። ሐሙስ ነው ያው ነው። ሐሙስ ነው። ማክሰኞ ሮብ ሐሙስ እኮ ነው ጨዋታዎች። አሁን ነው እንዴ? ማክሰኞ ፉልሃም ከሲቲ፣ ሮብ ሊድስ ከቼልሲ፣ አርሰናል ከብሬንፎርድ፣ ሐሙስ ደግሞ ማንቸስተር ዩናይትድ ከዌስትሃም። ናይስ። ስለዚህ እግርን ዘርግታ እንደምታየው ጥርጥር የለውም እንዴ። የትናንትናው ጨዋታ እንዴት ነበረ አሉቲ? ጨዋታውን ተከታትሏል በነበርክበት ቦታ ያወራንም ነበረ። ልክ ነው። እንዴት ነበረ? ምን ተመለከትክ? ማንቸስተር ዩናይትድ ፈርስት ሃፉ አስደንጋጭ ነበረ። የተሳቱት ጎሎች፣ የተቆጠረው ጎል፣ አንድ ለባዶ መመራታቸው፣ ጎሎች መሳታቸው፣ ሁለተኛው አጋማሽ ደግሞ ምን ጣጣ ይመጣ ይሆን ብለህ እንድትፈራ የሚያደርግ እንጂ ማንቸስተር ዩናይትድ የሰው ሜዳ ላይ በዛ ልክ ተቀይሮ መጥቶ ውጤት ይይዛል ለማለት አስቸጋሪ ነበረ እና እንዴት ነበር አጠቃላይ ጨዋታው ሂደት? ናው ሶፊያ አመሰግናለሁ። አድማጮች እንደምን አላችሁ? ጉንፋን አለ፣ ድምጽ አለ፣ ትንሽ ጉንፋን አለ። ለዛም ነው ትላንት ግጥጉናት ሂዷል። እሺ ዩናይትድ ላይ እንግዲህ ተገማች ቡድን አይደለም ብዬ አስባለሁ። ማለት አሁን ያሸንፋል ብለህ የምትጠብቀውን ጨዋታ ማንቸስተር ዩናይትድ ድሮ ሲያደርግ ትመለከተዋለህ፣ ወይም ደግሞ ነጥብ ሲጥል ትመለከተዋለህ። አሁን የኤቨርተን ጨዋታ ለዚህ ምሳሌ ነው። ዩናይትድ ያሸንፋል ብለህ የምትገምተው ጨዋታ ነበረ። የትላንቱን ጨዋታ ደግሞ የዩናይትድ የለንደን ሪከርድ ጥሩ አይደለም እያልን በአርቡ ፕሮግራማችን ላይ በፕሪማች ሀሳባችን ትንተናዎችን አድርሰን ነበር እና ተገማች አይደለም ማንቸስተር ዩናይትድ። ቀላል ተጋጣሚዎቹ በሜዳው ማሸነፍ ሲገባው በቀይ ካርድ ወጥቶለት የኤቨርተን ጨዋታ ላይ ድል አላደረገም እና ይሄኛው ጨዋታ ይከብደዋል የሚል እሳቤ ነበር። ግን ደግሞ አሸንፏል፣ ጥሩ ውጤት አስመዝግቧል ማለት ይቻላል። ከረፍት በፊት ጥሩ የሆነው ማንቸስተር ዩናይትድ ነው እስከዛሬ የምንመለከተው። ከረፍት በፊት ጨዋታዎቹ ቶሎ ባለቁ ብለን ነበረ የምንመኘው። ምክንያቱም ከረፍት በፊት ማንቸስተር ዩናይትድ ጎሎቹን በማስቆጠር አንደኛ ክለብ ነው፣ ሰከንድ ሀፍ ላይ ጎል ኮንሰንድ በማድረግ ደግሞ አንደኛ ክለብ ነው የሚል ቁጥራዊ አሃዝን ባለፉት 11 እና 12 ሳምንታት ተመልክተናል በፕሪሚየር ሊጉ። አሁን ደግሞ የትናንቱ ጨዋታ ላይ የተመለከትነው መልክ ደግሞ ይህንን አፍራሽ የሚያደርግ ሌላ አይነት ተገላቢጦሽ የሆነ እውነታ ነው ትናንት የተመለከትነው። ከዚህ ቀደም ማንቸስተር ዩናይትድ አዌይ ማች ላይ የሚቸገር እየተመራ ማንቸስተር ዩናይትድ ማሸነፍ ሲሳነው የምንመለከተው እና አዌይ ማች ላይ ትናንት ሮበን አሞሪም ለሁለተኛ ጊዜ ነው እየተመሩ ከዛ በኋላ ድል ያደረጉት ከማንቸስተር ሲቲ ድል ቀጥሎ የትላንቱ የሚነሳ እና ሰከንድ ሀፍ ላይ ብዙ ጎል የሚቆጠርበት ክለብ የነበረው ክለብ ትላንት ደግሞ በተገላቢጦች ሰከንድ ሀፍ ላይ ባስቆጠራቸው 2 ጎሎች ማሸነፍ ችሏል። ይሄ አዲስ ደግሞ ያልተለመደ የማንቸስተር ዩናይትድ ባህሪ ነው ብዬ አስባለሁ። ሊሳንድሮ ማርቲኔዝ መምጣቱ በጣም ተመችቶኛል። በጣም ከውጤቱ ጎን ለጎን ሌላ በጣም አሪፍ ዜና ነው ብዬ አስባለሁ። እዚህ ቡድን ላይ ሌኒየሮ ልክ አይደለም። ሌኒየሮ ባለፈውም ሳምንት ባለፉትም ጨዋታዎች የሚሰራቸው ስህተቶች በጣም ይሄ ኬርለስ የመሆን ነገር ትመለከትበታልና እሱ ላይ ራሱ ችግር እንዳለ ትመለከታለህ። ትናንትና የሱ ስህተት ነው። ኤቨርቶን ጨዋታ ላይ የተቆጠረው ጎል የሱ ስህተት ነው። ሮበን አሞሪም ቅያሬው በጣም አስደሳች ነበሩት። ወዲያው ነው ውሳኔ የወሰኑት። ይሄ የሚያስደንቅ ነው ብዬ አስባለሁ። ሌላው ግን ምንድነው ያለ ኩኛ ድል አድርጓል ትላንት ማንቸስተር ዩናይትድ። ጎሎቹ ያስቆጠሩ ተጫዋቾች ክሬዲት ቢገባቸውም ግን ይብዛም ይነስም ደግሞ ብሩኖ ፈርናንዴዝ አሲስት አድርጎ ተመዝግቧል። አሁን የማውንትም ጎል ብሩኖ ነው አሲስት ያደረገው የሚባለው፣ ዚርክዚ የሚያስቆጠረው ጎል አሲስት ያደረገው ብሩኖ ነው የሚባለው፣ ግን ጎል አስቆጣሪዎቹ ከፍተኛ ሚና ይወስዳሉ እና የትላንቱን የብሩኖ ፈርናንዴዝ አሲስቶችን ከተመለከተን በኋላ 56ኛ አሲስት ላይ ደርሷል በፕሪሚየር ሊጉ በአጠቃላይ በማንቸስተር ዩናይትድ በሁሉም ኮምፒቲሽኖች ማለት ነውና ከሪያን ጊግስ ከዋይኒ ሩኒ ና ከዴቪድ ቤካም ቀጥለው የማንቸስተር ዩናይትድ አራተኛው ብዙ ኳስ ለጎል የሆነ ኳስ ያቀበለ ተጫዋች ሆኗል። ፖል ስኮልስ 55 ነበር፣ ትላንትና 2 ማድረጉን ተከትሎ 56 ገብቷል። ይሄ በጣም ጥሩ የምትለው ነው ለብሩኖ ፈርናንዴስ፣ ቁጥሮቹን እያሻሻለ ይገኛል ማለት ይቻላል። እና በአጠቃላይ ማንቸስተር ዩናይትድ 5ኛ አዌ ማች ድሉ ነው በለንደን እስካሁን ባደረጋቸው ጨዋታዎች 16 ሽንፈት 7 አቻ መውጣት ባለፉት 27 ጨዋታዎች። ግን የትላንቱ ድል በጣም አስደናቂ ነው። ማንቸስተር ዩናይትድን ወደ ቻምፒዮንስ ሊግ ለመግባት በሚያደርገው ጥረት ጥያቄ የለውም። የማንቸስተር ዩናይትድ ሀሳብና ግብ በውድድር ዓመቱ ከ1 እስከ 5 ወይም ከ1 እስከ 4 ለመጨረስ የቻምፒዮንስ ሊግ ቦታ ለማግኘት እንደሚፎካከር ጥያቄ የለውም እና የትላንቱ ድል ማርሽ ቀያሪ ነው ብዬ አስባለሁ። ግን ቅድም አሁን ሶፊ አንተ ያነሳው ሀሳብ ላይ የፓትሪክ ዶርጉና የዲያጎ ዳሎ
በዴንማርክና በፖርቹጋል ብሔራዊ ቡድን ላይ ያላቸው የጨዋታ መንገድ በ3 ተከላካይ አይደለም በ4 ተከላካይ ነው የሚጫወቱትና 4 ተከላካይ ሲሆን ዳሎም ጥሩ ይሆናል። ግን ሁለቱም በ3 ተከላካይ ሲጫወቱ የሚያደርጓቸው ነገሮች በጣም አግባብነት የላቸው። የቨርሳቲሊቲ ሚናውን በጣም ዲቨሎፕ አያደርጉም። ቲሙን ዋናው የዚህ ሀሳብ የ3-4-2-1 የጨዋታ መንገድ ላይ ኮሪደሩን በደንብ ማጥቃት መከላከል ነውና ይህንን ነገር ሲከውኑ አትመለከትም በዶርጉም በዳሎም በኩል ማለት ነውና አማድን ያለ ተፈጥሯዊ ቦታ የሚያጫውቱት ስላረኩ ነው በእነሱ እንቅስቃሴ ኢቨን በማዝራዊ እንቅስቃሴ ከአርቡ ፕሮግራማችን ላይ እያነሳን ነበረ። የተጫዋቾች ሬቲንግ በሮማን አሞሪም የአንድ ዓመት ጉዞ ውስጥ የተጫዋቾች ሬቲንግ ተብሎ ከ32 ወይም 34 የሚደርሱ ተጫዋቾች ሬት ተደርገዋል ከ10 እና እነ ኤምቦሞ ናቸው ጥሩ ሬቲንግ ያላቸው። አማድ ነው ጥሩ ሬቲንግ ያለው። ብሩኖ ፈርናንዴዝ ነው ጥሩ ሬቲንግ ያለው እና ዲሊት ነው ጥሩ ሬቲንግ ያለው ከ10 እና ሌሎቹ ግን በአጠቃላይ ከ10 4 3 ከ10 5 ከ10 ምናምን ነው ሲያገኙ የተመለከት ነውና ይሄ ሳቲስፋይድ አይደሉም። በነ ማዝራዊ እንቅስቃሴ ሳቲስፋይድ አይደሉም። በነ ዳሎ በነ ዶርጉ እንቅስቃሴ በዚህ በ3 ተከላካይ ሲጫወቱ ሳቲስፋይድ አይደሉምና ለዛ ነው አሁን እኔ እንደውም ትላንትና የሚያዩት ነበርና የሊቨርፑልን የቀኝ መስመር ተከላካይ አይተው ከሆነ ያልተቀያየረ ቦታ የለም እኮ በጣም አርኔ ስሎት የሊቨርፑልን የቀኝ መስመር ተከላካይ ለማስተካከል ያልገቡበት ነገር የለም። ስቦዝላይን አድርገዋል፣ ፍሪምፖንግን አድርገዋል፣ ብራድሊን አድርገዋል፣ ኩርትስ ጆንስን አድርገዋል። ማን ቀራቸው? እና ማንቸስተር ዩናይትድ ቤት ላይ የቀኝ መስመር መከላከል ላይ ብዙ ተጫዋቾች ተፈራርቀዋል እና ሳቲስፋይድ መሆን አለብህ። ለዚህ የጨዋታ መንገድ ሀሳብ አማድን ወደ ኋላ የሚጎትቱት እኮ ቢያንስ በማጥቃቱ ረገድ የተሻለ ነገር ለማመንጨት ስለሚሞከር ነው እንጂ አማድ ያለ ተፈጥሯዊ ቦታው ሲጫወት እኮ ሲቸገር ትመለከተዋል። ሚንስ ተከላካይ አይደለም፣ ተከላካይነት ባህሪ የለው ተጫዋቹ የማጥቃት ባህሪ ያለው ተጫዋች ነውና በፈጣን መልሶ ማጥቃት የሚፈጠሩ መጠቃቶችን ለመከላከል አይሆንም። ግን ቲሙ ደግሞ ማጥቃት ስላለበት ጎሎችን በዛ በኩል ማስቆጠር እና እንቅስቃሴዎችን መፍጠር ስላለበት ለዛ ነው አማድን ሪስክ ወስደው የሚያሰልፉት እንጂ ጥሩ ቢሆንላቸው ዶርጉን ያሰልፋሉ። ጥሩ እንቅስቃሴ ቢያደርግ ማዝራዊ ማሰለፍ ይችላሉና ልክ እንደ ሊቨርፑል ነው። ትላንትና ደግሞ ጆ ጎሜዝን ቀየሩ። አሁን የሊቨርፑል ራሱ የቀኝ መስመር ስትመለከተው ያልተቀያየር የለም። ጆ ጎሜዝ፣ ብራድሊ፣ ፍሪምፖንግ፣ ኩርትስ ጆንስ እና ደግሞ ስቦዝላይ 5 ተጫዋች ገና በ12 ሳምንት ውስጥ 5 ተጫዋችን ቀያይረዋል በቀኝ መስመር ተከላካዩ ብቻ እና ልክ እንደ ሊቨርፑል ነው የማንቸስተር ዩናይትድ የቀኝ መስመር እንደዛ ባይጋነንም ግን በቃ ይሄ ሳቲስፋይድ መሆን አለብህ ብዬ አስባለሁ። ምናልባት አሁን የሊሳንድሮ ማርቲኔዝ መምጣት ለተከላካዩ የሚሰጠው ደጀን ጥሩ ነው ብዬ አስባለሁ። አርብ በሰራነው ፕሮግራም ላይ የ3-4-2-1 የጨዋታ መንገድ ቲምህ ሶሊዳሪቲ የሆነ ተከላካይ እንዲሰራ ያደርጋል እና ለዛ ነው ማንቸስተር ዩናይትድ አሁን 20 ጎል ነው የተቆጠረበት። በአንጻሩ 21 ጎል አስቆጥሯል። 1 ጎል ብቻ ነው ያለው እና ከአርሰናል ቀጥሎ ብለናል በአርቡ ፕሮግራማችን ላይ ጥቂት ጎል የተቆጠረበት ክለብ ፓላስ ነው። 9 ጎል እያልን ነበር በአርቡ ፕሮግራማችን ላይ እና ለዛ ነው ሁለቱም የተመሳሳይ የጨዋታ መንገዶችን ስለሚከተሉ አትራፊው ግን ይሄ ነው የክሪስታል ፓላስ የጨዋታ መንገድ ነው። ብዙ ጎል አልተቆጠረበትም። ኤሙን አግኝተውታል። ጎሉን አቺቭ አድርገዋል። በቃ አሳክተውታል። ቲምህ ጎል እንዳያስተናግድ የጨዋታ መንገዱ ይረዳሃል። 3-4-2-1 ለምን ስትከላከል 5 ትሆናል፣ ግድግዳው ከፍተኛ ይሆናል እና ፓላስ ላይ የተመለከትነው ነገር ማንቸስተር ዩናይትድ ቤት ላይ መመልከት አለብን እያልን ያነሳ ነው በአርቡ ፕሮግራማችን ላይ እና በነገራችን ላይ ለማንቸስተር ዩናይትድ ደጋፊዎች ጥሩ ዜና ቪኒሲየስ ጁኒየርን ፈልገዋል። ዛሬ ጠዋት የተለያዩ መገናኛ ብዙሃኖች በተለይ ታማኒነት ያላቸው ታብሎይድ ያልሆኑ መገናኛ ብዙሃን የቪኒሲየስ ጁኒየርን የብራዚሊያን የመስመር አጥቂ ከማንቸስተር ዩናይትድ ጋር እያያያዙት ይገኛሉ። ተጫዋቹ ወደ ማንቸስተር ዩናይትድ ሊሄድ ይችላል የሚሉ እሳቤዎች ወጥተዋል። በዚህ ውስጥ የነ ማቲያስ ኩኛ የነ ካስሜሮ በጣም ተጫዋቹን ወደ ማንቸስተር ዩናይትድ የማምጣት ነገር እየገፋፉ ነው እንደውም የሚሉ ዜናዎችን ተመልክቻለሁና ከዣቪ አሎንሶና ከቪኒሲየስ ጁኒየር ጋር በተፈጠረ ቁርሾ አለመግባባት ትላንትና ሪያል ማድሪድ አቻ ወጥቷል። ሌላው ከጂሮና ጋርና ተጫዋቹ ከአሰልጣኙ ጋር ጥሩ ነገር የለውም። ከዚህ ከዘረኝነት ጋር በተገናኘ በስፔን ላሊጋ ብዙ መቆየት አይፈልግም። ፓሪሰን ጀርሜን እየተባለ ይገኛል። ግን አሁን ደግሞ ማንቸስተር ዩናይትድ ቪኒሲየስ ጁኒየርን የማስፈረም ትልቅ ፍላጎትና ሀሳብ ሰንቆ እየተንቀሳቀሰ ይገኛል የሚል የዝውውር ዜና ወጥቷል። ይሄ በጣም አሪፍ ዜና ነው ብዬ አስባለሁ። በጣም በደንብ ከፍ ያደርገዋል። በደንብ ኳሊቲው ከፍ ያለ ተጫዋች ነው ቪኒ ጁኒየርና ይሄ በጣም አስደሳች ዜና ነው ብዬ አስባለሁ። በአጠቃላይ አሁን የሐሙስን ጨዋታ ደግሞ ማንቸስተር ያሸንፋል ብለህ ነው የምትጠብቀው ከዌስትሃም ጋር። ግን ደግሞ የተገላቢጦች ደግሞ አቻ ሊወጣ ይችላል። ይሄ ፕሬዲክት የምታደርገው ቡድን አይደለም። አሁን ብዙዎቻችን የጠበቅነው ማንቸስተር ዩናይትድ ኤቨርተንን ያሸንፋል፣ ለዛውም በቀይ ስለወጣበት፣ ለዛውም በሜዳው ስለሆነ እያልን ነበር። ግን ተሸነፈ። የትላንቱን ጨዋታ ደግሞ ምንድነው ፍራቻ ነበር እኮ
አይ ፓላስ ሊከብደው ይችላል ሰለረስ ፓርክ ላይ በተደጋጋሚ ጊዜ አሸንፎታል የሚሉ ሀሳቦች ተነስተዋል። ሁሉም የማንቸስተር ዩናይትድ ትላንት ደጋፊዎች ባይሆንም አብዛኛዎቹ ያሸንፋል ማንቸስተር ዩናይትድ ብለው አያስቡም ብዬ አስባለሁ። እኔ ራሴ እኔም ጭምር እንደ ደጋፊ እኔ እናሸንፋለን ልትል ይችላል ከተቃራኒ ደጋፊ ጋር ባለ ክርክር የመበሻሸቅ ግን እውነታውን ስትመለከተው አይ ሊከብደን ይችላል ብለህ ታስባለህ። ግን ትናንት ደግሞ አሸነፈ እና የሐሙሱም ጨዋታ ዋስትና የለውም። ግን ሞሮለስ የማሸነፍ እንትኑን አሁን ያለው ማንቸስተር ዩናይትድ ነው ብዬ አስባለሁ። በዌስትሃሙ ጨዋታ እንግዲህ መልካም ድል ለዩናይትድ ክለብ ለብራንዱ ክለብ እንላለን በሐሙሱ ጨዋታ። ግን የትላንቱ ጨዋታ ደግሞ በጣም ትልቅ ነው። ኮንፊደንስ በጣም ቢውልድ የሚያደርግ ነው። ቻምፒየንስ ሊግ ቦታ ለመግባት በሚደረገው ፉክክር ላይ ትልቅ የሆነ አሻራ የጣለ የጨዋታ መንገድ ነው ብዬ አስባለሁ እና አሪፍ እንቅስቃሴ ያደርጋል ብዬ አስባለሁ ማንቸስተር ዩናይትድ በዌስትሃሙ ጨዋታ። ግን የአፍሪካ ዋንጫ ደግሞ እየተቃረበ ነው። አሁን ዛሬ ኦልሞስት ዲሴምበር እየገባን እኮ አይደል? ስለዚህ አንድ ነው ዛሬ። ስለዚህ ከጥቂት ጊዜያት በኋላ ደግሞ ፌስቲቭ ፔሪድ እና የቦክሲንግ ዴይ ጨዋታ አለ። ግን ሮብን አሞሪም ተናግረዋል ከፌዴሬሽኖቻቸው ጋር ጥሩ ግንኙነት እንፈጥራለን እና አማድን በተመለከተ እና ኢምቦሙን በተመለከተ እና ዩናይትድ ምንም ጥርጥር የለውም ይጎዳል። አሁን ኢምቤሞ ሲሄድ አማድ ሲሄድ ይጎዳል። ማዝራዊ እንደውም ብዙም አይደለም። ግን ሁለቱ ሲሄዱ ከቤስት 11 ውስጥ 2 እና 3 ተጫዋች ሲሄድ በአፍሪካ ዋንጫ ትጎዳለህ እና ብሔራዊ ቡድኖቹ ደግሞ እስከ ፍጻሜ እስከ ግማሽ ፍጻሜ የሚሄዱ ከሆነ የቅድመ ዝግጅት ጊዜ አለ። ብዙ ጨዋታ ላይ ያልፍ ይችላል። በጣም ግን ከባድ ጨዋታ ደግሞ ዩናይትድ በዚህ ውስጥ አያስተናግድም። ኤኒዌይ የትናንቱ ውጤት በጣም አሪፍ በጣም ቆንጆ ውጤት ነው። ያልተጠበቀ ነው እንዳልከው። ማንቸስተር ዩናይትድ ዘንድሮ ለየት ያለ ባህሪው የተጠበቀው ላይ ይወርዳል፣ ያልተጠበቀው ላይ ለምሳሌ አንፊልዱ ፊልሚያውን ያልተጠበቀ ነው። ያልተጠበቀ 3 ነጥብ ነው ማንቸስተር ዩናይትድ መውሰድ የቻለው። ብራይተን ላይ በተመሳሳይ እንዲሁ ሊፈትነው ይችላል የተባለውን ቡድን አቅለውታል። ትናንትም ክሪስታል ፓላስ ላይ ተመሳሳይ ነገር ነው ማድረግ የቻለው። ስለዚህ የዚህ የትኩረት ችግር የኮንሰንትሬሽን ቅድም ያለው የስነ ልቦና ችግር ከዚህ ጋር ተያይዞ ያመጣ ማንቸስተር ዩናይትድ ላይ እንዲህ አይነት ችግሮች በሚል ያነሱት አሰልጣኝ ሩበን አሞሪም ልክ አይመስልም አሉት። ልክ ነው። ይህማ ጥያቄ የለውም። ልክ ነው እኮ አዎ። አንዳንዴ አሸንፋለሁ ብለህ የምትገጥምባቸው መርሃ ግብሮች ላይ ሉዝ ባደረግ ቁጥር የቲም መነሳሳት ዝቅ ይላል። የማሸነፍ ሀሳብህ የማሸነፍ ኮንፊደንስ እየቀጨጨ እያጠረ ነው የሚሄደው ብዬ አስባለሁ። እና አሁን ያልጠበቁ ጨዋታዎች ላይ እንዳልከው ዩናይትድ 3 ነጥቦችን አሳክቷል፣ ድል አድርጓል። ግን ደግሞ በተጠበቁት ጨዋታዎች ላይ ደግሞ ያሸንፋል ብለህ ስጠብቅ ነጥብ የጣለበትን አጋጣሚ ትመለከታለና ቅድም በደንብ ገልጨዋለሁ ብዬ አስባለሁ። አሁን የዩናይትድ መገለጫ የነበረው በዚህ ዘንድሮ ዓመት በፕሪሚየር ሊጉ ሰከንድ ሀፍ ላይ ጎሎቹ የሚያስተናግድ ሰከንድ ሀፍ ላይ ብዙ ጎሎችን አስተናግዶ እየመራ የነበራቸውን ጨዋታዎች ነጥብ የሚጥልበት ወይም ሽንፈት የሚያስተናግድበት ነበር። የቶተንሃም ጨዋታ ለዚህ አመላካች ነው። የኖቲንግሃም ፎረስት ጨዋታ ለዚህ አመላካች ነው። አሁን ደግሞ የትናንቱ ጨዋታ ደግሞ በተገላቢጦች ኦፖዚት የሆነ ሀሳብ ነው ከነዚህ ጨዋታዎች ጋር ስትመለከተውና ከባድ ቡድን አያገኝም ማንቸስተር ዩናይትድ። ጥሩ ጎኑ ሊቨርፑልና ማንቸስተር ዩናይትድ አሁን ዩናይትድ ከዚህ በኋላ አይ ቲንክ አስቶን ቪላን የሚያገኝበት መርሃ ግብር አለ። ሌላው ጨዋታዎች ከባድ አይደሉም። እነ ወልቭስን ድጋሚ የሚያገኝበት ሁለተኛ ያገኛል ወልቭስን በቀጣዮቹ ጊዜያት ቀላል የሆኑ መርሃ ግብሮችን ነው የሚያስተናግደው እና የትናንቱ ጨዋታ ተገላግሏል ብዬ ያስባለሁ። በቀጣይ ካሉበት ፊክስቸሮች ጠንካራው የሰለርስ ፓርኩን መርሃ ግብር ድል አድርጓል። ይሄን ኮንፊደንሳቸውን ቢውልድ ያደርጋል ብዬ ያስባለሁ። ቀጣይ ደግሞ ጥሩ መነሳሳት ይፈጥራል ብዬ አስባለሁ። ዌስትሃም ከሊቨርፑል ሌላኛው የትናንትናው ፍጥጫዎች መካከል የሚጠበቁ ነው። ቀደም ሲል እንዳልነው እንግዲህ በ12ኛው ሳምንት ላይ ጫና የነበረባቸው ቡድኖች ከጫናቸው የተገላገሉበት ነው። ሲቲም አሸንፏል፣ ዩናይትድም ከሽንፈት መልስ አሸንፏል፣ ሊቨርፑልም ትናንት ከሽንፈት መልስ ድል አድርጓል። አሰልጣኝ አርነ ስሎት የወሰኑት ትልቅ ውሳኔ ትናንት መሐመድ ሳላህን ተቀያሪ ወንበር ላይ ማስቀመጥ ላይ የወሰኑት ውሳኔ አነጋጋሪ ነበረ። ቢሸነፉ ዋጋ ያስከፍላል፣ ጥያቄ ያስነሳል፣ ያውቁታል። ማሸነፋቸው ግን አስጨብጭቦላቸዋል። ይህ ተጫዋች 2004 ላይ ለመጨረሻ ጊዜ ሆን ተብሎ ተቀያሪ ወንበር ላይ እንዲቀመጥ የተደረገው በወሳኝ ጨዋታዎች ላይ። ከዛ ውጭ ግን የምደፍረው አይነት ተጫዋች አይደለም። አርነ ስሎት ግን ህይወት ካለ ሳላህም መሆን ይችላል የሚለውን ነገር ያሳዩበት ጨዋታ ሆኖ የትናንትናው ጨዋታ ማለፍ ችሏል። ስሞዝ ላይ እናስቡት ባይዘቤ ሱቦታል ትናንት ዞቦዛ ላይ ነው ሲጫወት የነበረው መስመር ላይ ትክክል ምን ያህል ግራ እንደገባቸው የምትመለከተው የቀኝ ኮሪደሩን ለማስተካከል ያልጣሩት ያልፈነቀሉት ድንጋይ ግን ከዞቦዛ ላይ በላይ በትልቁ የጠቀማቸው ጆይ ጎሜዝ በጣም ትናንት ዲፌንሲቭሊ በጣም ጥሩ ነበረ። ልክ ነው አስተካክሎታል። ማጥቃቱን በነ ትሬንት ልክ ባያደርገውም ግን ቢያንስ ዲፌንሲቭሊ የሚመጡት ጫናዎችን ሲቋቋም ነበር። ኢቨን
አጠገቡ የነበሩትን እነ ኢብራሂማ ኮናቴን እነ ቫንዳይክን በደንብ ሲያግዝ ነበር ወደ መሃል እየገባ የመሃል ተከላካዩን ስፍራ እና እሱ የሰጠው ግልጋሎት ቀላል አይደለም። ትናንት ዌስትሃም ላይ ይሄ ተጫዋች ልብ በል አልተጫወተም። አንድም ጨዋታ በቋሚ 11 አላስገቡትም። ይህ ሁሉ ማት እየወረደባቸው በኮነር ብራድሊና በፍሪምፖንግ በኩል ቀይ መስመሩ ሁሌም እያፈሰሰ ግን አንድም ቀን አልተጠቀሙበትም። ተለምነው ነው ጆ ጎሜዝን ትናንት ያስገቡት። ግን ልዩነት ፈጣሪው እሱ ነው። ጎሜዝ ችግሩ ምንድን ነው? ቶሎ ይጎዳል። የኢንጁሪ ታሪኩ ጥሩ አይደለም። ቶሎ ቶሎ የሚጎዳ አይነት ተጫዋች ነው። ግን በዚሁ የሚቀጥልላቸው ከሆነ የተወሰነ ጨዋታዎችን እንኳን ካገዛቸው ቀላል አይደለም። ትናንት ተጽዕኖ ፈጣሪ የነበሩት አዲሶቹ ፈራሚዎች ናቸው። ፍሎሪያን ቪርትዝ ለኮዲ ጋክፖ የሰጠውን ኳስ ነው ጋክፖ ማይነስ አድርጎት አሌክዛንደር አይዛክ ማስቆጠር የቻለው የዓለማችን ውዱ አጥቂ ነው ጎል ያስቆጠረው። ትናንት የፕሪሚየር ሊጉ ባለ ክብረ ወሰን ተጫዋች ነው። የመጀመሪያ ጎሉን 13ኛው ሳምንት ላይ ነው ማስቆጠር የቻለው ዌስትሃም ላይ ለንደን ኦሎምፒክ ስቴዲየም ላይ የማይረሳው ሆኖለታል። አሌክዛንደር አይዛክ ብዙ ትችቶች ብዙ ችግሮች ሲነሱበት የነበረ ተጫዋች ነው። ቀላል አይደለም። ጫና በተወሰነ መንገድ ይቀንስላል። ጎል ባስቆጠረ ቁጥር አንድ አጥቂ ከትችቶች በተወሰነ መንገድ ረገብ የሚሉበት ትናንትም ሳያስቆጥር ቢወጣ ኢቨን ሊቨርፑል ቢያሸንፍ እንኳን አሁንም ዌስት ኦፍ መን እየተባለ ይነሳበን ነበር። ቢያንስ ይቺ ቃል አትኖርም እስከ ቀጣዩ ጨዋታ ድረስ። ይሄ የሚሰጠው ጥቅም ቀላል እንዳልሆነ በደንብ የምንመለከትበት ሂደቱ ነው እየተመለከት ነው ያለ ነው። ወሳኙ ነገር ግን በሊቨርፑል ጨዋታ ላይ ጆይ ጎሜዝ ነው። ጆይ ጎሜዝን ያስገቡበት መንገድ ሊቨርፑሎችን በጣም ጠቅሟቸው ተመልክተናል። ዌስትሃም በዛ ጨዋታ ላይ እንግዲህ ሉካስ ፓኬታን በቀይ ወጥቷል። እሱ አነጋጋሪ ክስተት ነበረ። በአንድ እንቅስቃሴ ነው በሁለት ቢጫ ያባረሩት። መጀመሪያ በሁለት ተቃውሞ ሁለት የተቃውመኛል በአንድ እንቅስቃሴ መጀመሪያ ተቃውማቸው ልክ አይደለም ፊሽካ መንፋት ወስላቸው ቢጫ ሰጡት። አሁንም እንዴት ቢጫ ይሰጡኛል ሲሉ ደገሙት። እንደ ማጨብጨብ ነገር ማድርጉታል ደገሙት። በኋላ ላይ ነው ማጨብጨው። መጀመሪያው እንደዚህ ፊት ለፊት ነው የሄደባቸው። ደገሙት። በሁለት ቢጫ ካርድ ነው ያሰናበቱት። ይሄ ለማንቸስተር ቀላል አይደለም። ቀጣይ ጨዋታ የሚያልፈው ከሆነ ይግባኝ ካልጠየቁበት ሉካስ ፓኬታ በሌለበት ዌስትሃም መቅጠም አሪፍ ነው። ትልቅ ጠቀሜታ የሚሰጥ ይመስላል እና ዞሮ ትናንት ሊቨርፑልም ድል አድርጓል። መሻሻሉ የእውነት ነው። አብረን እናያለን። ከ7 የፕሪሚየር ሊግ ጨዋታ በ6 የተሸነፈ ቡድን ነበረ። ከ12 ጨዋታዎች በሁሉም ውድድሮች 9 ጨዋታዎችን የተሸነፈ ቡድን ነበር ሊቨርፑል። ትናንት ዌስትሃም ላይ አገግሟል። ተርፏል። እንደ ፀሐይ ወጣ ገባ የሚል አቋም። ምክንያቱም ኖቲንጋምን ተሸነፈ፣ አስቶን ቪላን አሸነፈ፣ ማድሪድን አሸነፈ፣ በኖቲንጋም ተሸነፈ፣ እንደገና በፔስቪ ተሸነፈ፣ እንደገና ደግሞ አሁን ዌስትሃምን አሸነፈ። የሚቀጥል ወይስ እንደ መብራት ቦግልም የሚለው ቀጣይ የሚታይ ቢሆን ግን ትናንት ግን በጣም ዘርፈ ብዙ የሆነ ድል ነው። 3 ነጥብ ማግኘታቸው ብቻ ሳይሆን አርነ ስሎትን አትርፈዋል። ትናንት ቢሸነፉ ምናልባት ስንብትም ሊኖር ይችል ነበር። አርነ ስሎትን አትርፈዋቸዋል በተወሰነ መንገድ። አይዛክ ጎል አስቆጥረዋል። አዳዲስ ፈራሚዎች ኢምፓክትፉል ነበሩ። ይሄ ቀላል አይደለም የሚለው ለማንሳት ያልነው። እንደ ከብላክበርን ቀጥሎ ባይዘው የመጨረሻ ማድረገው ነገር ሶፊ እዚህ ላይ ብላክበርን፣ ቼልሲና ሌስተር ሲቲ ናቸው በፕሪሚየር ሊጉ አሸናፊ ዋንጫውን ወስደው በቀጣይ ዓመት ብዙ ጨዋታዎችን የተረቱት። በመጀመሪያው 12 ጨዋታዎች 6 እና 7 ጊዜ ቼልሲ፣ ብላክበርንና ሌስተር ሲቲ ዲፌንዲንግ ሻምፒዮን ሆነ። ኔክስት ይር ላይ በመጀመሪያዎቹ 12 ሳምንታት ብዙ ሽንፈቶችን ያስተናግዱ ክለቦች ውስጥ አሁን ሊቨርፑል ትናንትናም ማሸነፉ ጥሩ ሆነ እንጂ ከነሱ ቀጥሎ አሁን የሚጠራው ክለብ ነው እና ደግሞ ውድ ፈራሚዎቹን ይዘህ እንደዚህ አይነት የውጤት ማሽቆልቆል ላይ መግባትህ ጥያቄ የሚያስነሳ ነው ብዬ አስባለሁ። ሌሎች ክለቦች ላይ ቢሆን ባለፈው ማንስቸዋለሁ። አሁን ሌሎች ክለቦች ላይ ቢሆን ስለመባረር ይነሳል እንዴ። በጣም በ12 ጨዋታ በክረምት የዝውውር መስኮት ይህን ሁሉ ፈሰስ አድርገህ እንዴት ስለመባረር አታነሳም? እንዴት ስለመሰናበት አይነሳባቸውም የሚል እሳቤ ነበረኝና አሁንም ዋስትና የለውም። ግን ሊቨርፑልና ማንቸስተር ዩናይትድ የቀጣይ ፊክስቸሮቻቸው ትልልቅ ክለቦችን አያገኙ። አይ ቲንክ ሊቨርፑል ሰንደርላንድ የሚያገኝበት መርሃ ግብር አለ። ሌላው ሚድ ቴብል ያሉ ክለቦችን የሚያገኙት አዌም ሆምም እና ይሄ ጥሩ ነው። በውጤት ጎዳና ውስጥ ያልነበሩ ክለቦች ውጤታቸውን አሜንድ ለማድረግ ለማሻሻል ትልቅ ክለቦችን አይገጥሙም። ሊቨርፑልም ማንቸስተርም ከተጠቀሙበት ጥሩ ነገር የሚያሳኩበት ይሆናል ብዬ አምናለሁ። አጋራችን እናት ባንክ ነው። እናት ባንክ ለእናቶችና ለሴቶች ልዩ የብድር አገልግሎት አለው። ከፍ ያለ በተለይ ቢዝነስ ላይ የሚሰሩ አነስተኛም ከፍተኛ ቢዝነስ ላይ ላሉ እናት ባንክ ቆንጆ የብድር አገልግሎት አነስ ያለ የወለድ መጠን ያለባቸው አቅርቦላቸዋል። በተጨማሪም ለሚቆጥቡ ደግሞ ከፍ ያለ የወለድ መጠን ያላቸው አሏቸው። የእናት ባንክን መልእክትና ሌሎች መልእክቶችን እንስማና ስንመለስ ቼልሲ ከአርሰናል በጣም አነጋጋሪ ክስተቶች የነበሩበት የካይሲዶ ቀይ ካርድ ቼልሲ ሳይጠበቅ ለአርሰናል ከፍተኛ ፈተና የሆነበትና አስደናቂ ብቃቱን ያሳየበት በጎደሎ ጭምር ራሱን
አስመስክሮ የወጣበት ጨዋታ ነው። ቼልሲዎች ይሄን እንመለከታለን። አርሰናል 17 ተከታታይ ጨዋታ ሳይሸነፍ የተጓዘበት ነው። በጣም ብዙ ቁጥር ነው። 17 ተከታታይ ጨዋታ አርሰናሎች አልተሸነፉም። የአርሰናል ደጋፊዎች የሽንፈት ዜናን ከሰሙ 3 ወር አልፏቸዋል። 3 ወር ሙሉ ወተት አልጠጡም። ጾሙም ገባው ነው። ግን የትላንቱ ውጤት ያስደስታችሁ ለአርሰናል ደጋፊዎች? አይ ብዙዎች አልተደሰቱም። አርቴታ ላይ መጣት የምትቀሰለው ለዚህ ነው። እናነሳዋለን፣ በደንብ እናነሳዋለን። ትናንት ኢንዞ ማሬስካ በጣም የሚያስጨበጭብ እንዴ እየተመሩ አጥቂ ይቀይራሉ ኖ በቁጥር እየተመሩ ማለት ነው። በቁጥር እየተመራ ተከላካይን ነው የምታጠናክረው አይደለ? እርሳቸው አጥቂ ነው ሲቀይሩ የነበሩት። ምን ያህል ደፋር አሰልጣኝ እንደሆኑ ማሳያ ነውና እንዲህ አይነት መሳሪያ ቢኖራቸው አርሰናል እንዳለው ዴፕስ ስኳድ ቢኖራቸው በጎዶሎ ባይሆኑ ደግሞ ምን ሊያደርጉ እንደሚችሉ ጠብቅ እና ትንሽ አርቴታ ላይ አሁንም ጥያቄ እንድታነሳ ሊቨርፑል ላይ ጥያቄ ተነስቶባቸዋል። አንፊልድ ላይ ተነስቶበታል። አንፊልድ ላይ ጥያቄ ተነስቷል። በትልቁ ሌላው ጥያቄ የተነሳው ኤምሬትስ ላይ ከሲቲ ጋር በነበረው ጨዋታ ላይ አሁንም ዲፌንሲቭ ሆኖ መግባቱን በተመለከተ ትናንት ጎዶሎ ሆኖለት ቼልሲ ሰንደርላንድስ በዛ ልክ የኢዜ ቅያሪ እና የሜሪኖ ቅያሪ ሰንደርላንድ ላይ እንደው ማለት ሙቭመንት ነው። በቃ ያችን ኳስ ቢከላከሏት ሊወጡ ሊያልቅ የሚችል ጨዋታ ነበር። ይሄኛው ግን ሜጀር ክፍተቶች ናቸው። ሲቲ ላይ ሊቨርፑል ላይ የነበሩት የተጫዋቾች አጠቃቀም በትልቁ ጥያቄ የሚያስነሱ ነበሩ። በዚህ ውድድር ዓመት ከነበሩ ጨዋታዎች መካከል ቼልሲ ላይ አሁንም ተመሳሳይ ነገር ተመለከተ። 3ቱ ትልልቅ ጨዋታዎች ላይ የተመለከትናቸው ነገሮች አንድ አይነት መሆናቸው ብዙዎች እንዲነጋገሩበት ምክንያት ይሆናል። መልክቶቹ ይደመጡ። ዴቭ ወደ ቼልሲና አርሰናል ጨዋታ እናመራለን። ይህ ቅንጡ ሁሉን ያሟላ አመቺ በሆነ ስፍራ የሚገኘው ሮሚ የውበት ሳሎንና ስፓ ነው። በሮሚ ሳሎንና ስፓ እጅግ ዘመናዊ ከሆነው የሞሮኮ ባስ፣ የስቲም፣ የሳውና፣ የማሳጅ፣ የፊት ቆዳ እንክብካቤ አገልግሎት ጀምሮ ባህላዊ ትውፊቱን ጠብቆ ከተፈጥሮ ተቀምሞ ለጤናና ውበት ተስማሚ የሆነውን የወይባ ጢስ በልዩ መስተንግዶ ከኛ ጋር ያገኛሉ። በሮሚ ሳሎንና ስፓ የወንዶች፣ የሴቶች፣ የህፃናትና የአዋቂ ውበት ሳሎን በጥበብ በተካኑት ባለሙያዎች በውበት ላይ ውበትን ይደርባሉ። ሮሜ ሳሎንና ስፓ